Ever tried, ever failed, no matter. Try again, fail again, fail better. The world is yours. Treat everyone kindly and light up the night. Please don't ever stop. Maybe not today, maybe not tomorrow, and maybe not the next month, but only one thing is true. I will be champion one day, I promise. I promise. ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንዴት ናችሁ? እሺ ትሬዲንግ አሪፍ እየሄደ ነው። በጣም ጥሩ። ትሬዲንግ ላይ ተስፋ እንዳትቆርጡ በርትታችሁ እንድትሰሩ ነው የምመክራችሁ። የዛሬ ርዕሳችን የራሳችን ስትራቴጂ ክሬት ለማድረግ ለተቸገርን ሰዎች የሞን ርዕስ ነው ይዤላችሁ የመጣሁት። እኔ ትሬድ ማደርገው በ15 ሚኒት ነው። የራሴ ስትራቴጂ ማግኘት በጣም ከብዶኝ ነበር መጀመሪያ ሳገኘው ምንድነው የተማርኩት? የመጀመሪያው ነገር ወይም ደግሞ ዋናውና ቤዚኩ ከኔ ጋር የሚሄድ ትሬድ ማደርግበት ታይም ፍሬም መለየት ነው። እኔ 15 ሚኒት ከለየው በኋላ ትሬንዱ አይደንቲፋይ ያደርጋሉ። ትሬንዱ ማለት ይሄ ማርኬት አቅጣጫው ቡሊሽ ነው ወይስ ቤሪሽ ነው የሚያሳየው የሚለውን በ15 ሚኒት በሰፊው ትሬንድ አይደንቲፋይ ያደርጋለሁ። ከዛ ትሬንዱ ከለየው በኋላ ማርኬቱ ቡሊሽ ከሆነ የምቀጥለው ስትራክቸሩ ማየው ማለት ስትራክቸር ማለት ደግሞ ምን አይነት ስትራክቸር ነው እየሰራ እየሄደ ያለ ሃየር ሎወር ነው ወይስ ሎወር ሃየር ነው። ለዚህ ኤክስተርናል ስትራክቸሩ እለየዋለሁ ማለት ነው። ኤክስተርናል ማለት አሁን ይሄ ማርኬት አካሄዱ ቡሊሽ ትሬንድ ነው ካልን ወደ ላይ መጣና እዚህ ሃየር ሬት አደረገ፣ ተመልሶ ፑልባክ አደረገ፣ አሁንም የሃየሩ ሎወር ሬት አደረገ፣ አሁንም ወደ ላይ ሄደ። ይሄ ብሬክ ካደረገው አዲስ ሃየር እየሰራ ነው እየሄደ ያለው። ይሄኛውም ሃየር ተመልሶ ፑልባክ እያደረገ እዚህም የሃየሩ ሎወር እንዲሁም ወደ ላይ ብሬክ ሲያደርገው ይሄኛው አዲስ ሃየር እየፈጠረ አሁንም ይሄዳል ማለት ነው። የመጀመሪያው አይደንቲፋይ የማደርገው ስትራክቸሩ በእንደዚህ መልክ እለየዋለሁ። ምንም ይሁን ምንም ማርኬቱ ስትራክቸር በእንደዚህ ነው የሚመጣው። በእርግጥ ትክክል ናቸው። ይሄኛው ሊያጥር ይችላል፣ ይሄኛውም ሊረዝም ይችላል። ነገር ግን አካሄዱ በተፈጥሮ ማርኬት ትሬንድ እየሰራ ነው የሚሄደው። ከዛ ቀጥሎ እነዚህ አይደንቲፋይ ካደረኩ በኋላ ማርኬቱ ስትራክቸሩ አወጣዋለሁ። ምን አይነት ስትራክቸር ነው ያለው የሚለውን አወጣዋለሁ። ደግሞ ኤክስተርናል እና ኢንተርናሉ ለመለየት ደግሞ የፕራይሱ ትክክለኛ ሙቭመንት እንደዛ አወጣዋለሁ። ትክክለኛ እንቅስቃሴው በላይን ሳየው እንደዚህ ይሄው ሁለቱ ኤክስተርናሉ እዚህ ነው ያለው። እዚህ መሀል የሚፈጠሩ ማንኛውም እንቅስቃሴ ኢንተርናል ነው ብያቸዋለሁ። እዚህ ያሉ እንቅስቃሴዎች ኢንተርናል ከሆነ ምንድነው ማየት ያለብኝ? ፖይንት ኦፍ ኢንተረስት የሆነ ዞን አያለሁ። ፖይንት ኦፍ ኢንተረስት ማለት ለመግባት ምቹ የሆነ ከባቢ ማለት ነው። ቪዲዮ ሰርቼዋለሁ፣ ገብታችሁ ማየት ትችላላችሁ። ይሄ ፕራይስ እዚህ ውስጥ ኢንተርናል እየሰራ ያለ ምን ሰራ? ኢንተርናሊ ወደ ቤሪሽ ቦስ ነው እየሰራ እየሄደ ያለ። ግን እዚህ ላይ መጨረሻ ምን አደረገው? ኢንተርናሊ ብሬክ አድርጎታል። ወደ አቅጣጫው እንደሚሄድ ብሬክ አድርጎታል። ስለዚህ ይሄ ኢንተርናል ብሬክ ሲያደርገው ይሄ ማርኬት ምንድነው ማድረግ ያለብኝ? ወደ አቅጣጫው እየቀጠለ ነው። ስለዚህ ብሬክ ካደረገው በኋላ ፑልባክ ጠብቄ ወይም ደግሞ እንደዚህ ሞመንቶም አይቼ ሞመንቶም በጣም አክቲቭ ከሆነ መግባት እንዳለብኝ ነው ማየት ያለብኝ። ከዛ በኋላ ይሄ አዲስ ሃየር ክሬት ካደረገ አሁንም ወደ ኋላ ፑልባክ እያደረገ ነው። ፑልባክ ሲያደርግ ኢንተርናል እንደሰራ ወዲያው ነው ብሬክ ያደረገው። አሁንም ይሄኛው ሞመንቶም ሃይ ነው፣ ወደ ላይ ለመቀጠል ፈልገዋል። ለዛ አልቆየም። ብሬክ ሲያደርገው ይሄ ፕራይስ እየቀጠለ ነው። አሁንም ፑልባክ እያደረገ እየሄደ ነው። እዚህ ላይ ኢንተርናል አይደንቲፋይ ማደርግበት ዋናውና መሰረታው ነገሩ ኤምኤስኤስ ማርኬት ስትራክቸር ሺፍት ክሬት ሲያደርግ ኢንተርናሊ ላይ ቅድሚያ መስጠት ያለብኝ ስትራክቸሩ ወደ ዋናው አቅጣጫ እየተንቀሳቀሰ መሆኑ አይቼ ለመግባት ዝግጁ ሆናለሁ ማለት ነው። ከዛ በኋላ በዋን ሚን ኮንፎርሜሽን አድርጌ እገባለሁ ማለት ነው። ወደ ዋናው ቻርት ስንሄድ ቻርቱ ላይ እንዴት ነው የሚሰራው የሚለውን ስናየው አሁን ከዚህ መጣ። እዚህ ነው ኤክስተርናል ሃየሩ ያለው ማለት ኦሬዲ የመጨረሻው ከላይ ከሆነ ኤክስተርናሉ ዊኩ ነው የምንወስደው። እዚህ ላይ ከሆነ ፑልባክ አደረገና አሁንም እዚህ ረንጅ እያደረገ ብሬክ አላደረገውም ይሄኛው። ስለዚህ ይሄ ማርኬት እዚህ ኢንተርናሊ ሬንጅ እያደረገ ወደ ታች ወይም ወደ ቤሪሽ ቦስ እየሰራ ነው። ይሄኛው ብሬክ አድርጎ ወደ ታች መጣ። ነገር ግን ይሄ ፕራይስ ምን አደረገ? ኢንተርናሊ ስትራክቸር ብሬክ አድርጎታል። እዚህ ኤምኤስኤስ ያልኳችሁ ይሄኛው ኤምኤስኤስ ክሬት አደረገ። እዚህኛው እንደ ትንሽ ፑልባክ አደረገና ሄደ ወደ ላይ። ስለዚህ ይሄኛው ብሬክ አድርጎታል ይሄ ስትራክቸር ማለት ነው። ይሄ ብሬክ ካደረገው በኋላ አሁንም እዚህ ሬንጅ ነው ያደረገው። እንደ ፑልባክ ሰርቶ ነው እንደ ኤክስተርናል መያዝ እንችላለን። ይሄኛው ብሬክ ስላደረገው እንደዛ አደረገና ይሄኛውም አሁን ወደ ኋላ የተመለሰ አስመስሎ ብሬክ አደረገ ይሄ ስትራክቸር። ይሄ የዚህኛው አዲሱ ስትራክቸር ኤክስተርናል የት ነው ያለው? እዚህ ነው ያለው። ይሄ ፕራይስ ግን አንዴ ነው ፑልባክ ያደረገው። እንደ ፑልባክ ነው እንጂ እንደ ኤክስተርናል ስትራክቸር አይደለም የምንይዘው። ስለዚህ ወደ ላይ ሄደና
አሁንም ወደ ኋላ ኢንተርናል እያደረገ። ስለዚህ ይሄ ማርኬት እስካሁን ወደ ታች ነው ያለው። አሁን እዚህ ፕራይስ ወደ ታች ሰብሮ ፑልባክ ካደረገ እናያለን ሞመንተሙ። ካልሆነ ግን ዞኑ እናያለን። እዚህ ምንድነው ያደረገው? ኦርደር ብሎክ ነው የፈጠረ። እዚህ አዲስ ኦርደሮች እንዳሉ ነው የሚያሳየን። ስለዚህ ይሄኛው ኦርደር ሪስፔክት ማድረጉና አለማድረጉ እናያለን ማለት ነው። ስለዚህ ስንቀጥል ሪስፔክት ካደረገው ብሬክ አድርጎታል። ኢንተርናል ብሬክ ካደረገው ኤክስተርናሉ እዚህ ነው ያለው። እዚህ ያሉ ስቶፕ ሎሶች ይወስዳል። አሁንም እናያለን ፑልባክ አደረገ ብለን አየነው። በጣም ጥሩ። አሁንም ኢንተርናል ነው። ፑልባኩ በደንብ አልሄደም። አሁንም ፑልባክ አድርጎ ወደ ታች ነው ያለው እስካሁን። ምክንያቱ ወደ አቅጣጫው አልሄደም። ወደ ታች የማንገባበት ምክንያቱ ይሄ ዳይሬክሽን ስቲል ቡሊሽ ትሬንድ ነው ያለው። ምክንያቱ እዚህ ፑልባክ አድርጎ ብለን ወደ ታች አንገባም። ባይ ነው ማየት ያለብን። እዚህ ድረስ ሊመጣ ይችላል። ይሄኛው ሪስፔክት ሊያደርገው ይችላል። ይሄኛው አለ አልሰበረውም። ይሄኛውም አዲስ ኢንተርናሊ ቦስ እየሰራ እየሄደ እንቀጥላለን። አሁን ተመለስ። አሁን ምን ፈጠረ? እዚህ ኢንተርናሊ ማርኬት ስትራክቸር ሽፍት አሳየን። ይሄ ሞመንቱም በጣም ሃይ ነው። እዚህም ኦርደር ብሎክ ፈጥሯል። ኦርደር ብሎክ የምንለው ደግሞ ፌር ቫልዩ ጋፕ አለ፣ ወደ ላይም ተወንጭፏል። ስለዚህ የመጀመሪያው ይሄ ብሬክ ሲያደርገው አይተን ምን እናደርጋለን? ዳይሬክሽናችን ወደ ላይ እንደሆነ ባይ ለማለት እንዘጋጃለን ማለት። ምክንያቱ ኢንተርናል ተሰብረዋል ማለት። ስናየው ምንም አልቆየም። የሚገርማቸው እንደዚህ ነው የሄደው። ስለዚህ ኢንተርናሊ ስትራክቸር በደንብ አጣርተን መግባት አለብን ማለት። ኢንተርናሊ ካየነው በኋላ 1 ሚኒት እናየዋለን። ይሄ ፕራይስ ወደ 1 ሚኒት መተን ስናየው ዳይሬክሽኑ እየቀየረ ነው። ስለዚህ ወደ ኋላ ፑልባክ ካለ በኋላ እንቀጥላለን እናየዋለን ማለት ነው። ይሄኛው ብሬክ አላረገውም ገና ነው። እዚህ ብሬክ አድርጎታል ማለት ይሄ ወደ ላይ የነበረውን አቅጣጫውን ኦሬዲ በ1 ሚኒት ትሬንድ እየሰራ መሄድ ጀምረዋል ማለት። ከዛስ ወደ ላይ ኦሬዲ እየሄደ ነው። ሶኛ ይሄኛው ባንገባ እዚህኛው ሁለተኛው ላይ ይሄ ብሬክ ሲያደርገው ሙሉ ለሙሉ ብሬክ ሲያደርገው እዚህ ላይ መግባት እንችላለን ማለት። ምክንያቱም ትሬንዱ ወደ ላይ ፑልባክ እያደረገ እየሄደ ከዛ በኋላ ሪስክ ሪዋርድ ሬሾችን እስከዚህ ከላይ እንኳን ባንሄድም በ1 ሚኒት ሲሆን ሪስክ ሬሾችን ለ5 አድርገን መግባት እንችላለን ማለት። ከዛ በኋላ እዩት እንዴት እንደሚሄድ አስወጥቶን ነው ወደ ኋላ ፑልባክ የሚያደርገውና ስለዚህ በደንብ አናላይሲስ ስታደርጉ በዚህ መልኩ አናላይሲስ ብታደርጉ ውጤታማ ትሆናላችሁ። አዲስ ስትራቴጂ ለማግኘት ለተቸገራችሁ እንደ መነሻ ህንት ይሆናችኋል። ይሄ ቪዲዮ እስከ ፍጻሜ ስለተከታተላችሁን እናመሰግናለን። እዚህ ቻናል አዲስ ከሆናችሁ ቻናላችን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንላለን። መልካም ጊዜ ይሁንላችሁ።